ምን ይላል? የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምረን ስንመለከት በስድስተኛው ወር መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ተላከ ይልና ያቺ የድንግሊቱ ስም ማርያም ነበር ይላል። የወደደውን ያደርጋል፣ በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም። ስለዚህ እንደወደደ ያደርጋል፣ እንዳሰበ ይፈጽማል። ለዚህ ደግሞ አንዱ ዓለምን የሚያድንባት ሐሳቡ እመቤታችን በሱ ሐሳብ ውስጥ መኖሯን የሚያመለክት ነው። እመቤታችን በሕሊናው ነበረች ማለት። ከዚያ በኋላም ደግሞ ስለ ራሱ ሰው መሆን ትንቢት ሲያናገር ስለ እሷም ትንቢት እንዳናገረ በነቢያት እናውቃለን። ከዛ በኋላ በእግዚአብሔር ዘንድ ጸጋ አላት ስንል በመጽሐፍ ቅዱስ እንግዲህ በሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ሲያበስራት ነው በእግዚአብሔር ዘንድ ምን ያህል ጸጋና ሞገስ እንዳላት የምናገኘው። ታሪክ ይዘረዝራል። መልአኩ መጣና ምን እንዳላት እንሰማለን። ተፈስሒ ፍሲት ኦ ምልዕተ ጸጋ። ተመልከቱ፣ ይህ ጸጋ ከእግዚአብሔር የተሰጣት ጸጋ። እንዲህ አይነት ድምፅ እነ ሳራ እነ ርብቃ እነ ኤልሳቤጥ አልሰሙትም። ምልዕተ ጸጋ የሚል በዛ ዘመን ተመልከቱ፣ በዛ ዘመን ማለት ምክንያቱም የሰው ልጆች ሁሉ ከእግዚአብሔር ርቀው በነበሩበት ሰውና እግዚአብሔር ተጣልተው በኖሩበት ዘመን ጸጋን የተሞላሽ ደስ ይበልሽ የሚል ድምፅ መስማት እንግዲህ ከእግዚአብሔር የተሰጣት ጸጋ የሚያመለክት ነበር። ወንጌላዊ ቅዱስ ሉቃስም ይሄን የጻፈልን እንዳለ መልአኩ ያለውን ነው። መልአኩ ምን አላት? ጸጋን የተሞላሽ ደስ ይበልሽ ወቡሩክት አንቲ እምአንስት፣ ከሴቶች ተለይተሽ፣ ልብ በሉ አሁን ጸጋዋን ነው የምነግራችሁ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ይህን ሊቃውን ሲተረጉሙ ምን አሉ? የተባረክሽ የሚለውን መርገመ ሥጋ መርገመ ነፍስ የሌለብሽ ነሽ አሉ። ስለዚህ ነው በዛ ዘመን ራሱ ምን አድርጓታልና ማደሪያው ሆነው ዘንድ መርጧልና፣ ነብዩ ዳዊትም እንደተናገረ ማደሪያውን መርጧል እንደተባለ። ስለዚህ ጸጋን የተሞላሽ ከሴቶች የተለየሽ የተባረክሽ ነሽ አለ። ከዛ በኋላ አምላክን የምትወልድበትን ምስራች ነገራት። ይሄን ሲነግራት እሷ ወዲያው አልተቀበለችም። እዛውም እንደምናገኘው ይህ እንደምን ይሆናል አያል በእንተ ዘይ አርገ ህሊና እጓለ እመሕያው ነው የሚሉት ሊቃውንት አባቶቻችን። እንደምን ይሆናል ማለት በዚህ ዓለም ያሉ ሰዎች የሚያስቡት ሐሳብ በልቧ ስለሌለ ነው ይላል። በልቧ ስለሌለ ነው። ስለዚህ ምን አለች? ወንድ ሳላውቅ ይህ እንደምን ይሆናል ብላለች። ማይቴ ረከብከ ዘከመ ዝብስራተ ዘእንበለ ምጥ ዘእንበለ ዘር እምድር ትወተ ወዘእንበለ ምጥ እምድንግል ጽንሰተ። ይህ ማለት ነው ያለ ዘር ምድር ታበቅል ዘንድ ያለ ወንድ ሴት ትጸንስ ዘንድ እንደምን ይሆናል ብላ ጠይቀው ነበር። እሱ ግን ምንድን ነበር ያለው? መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በላይሽ ይመጣል። ወኃይለ ልዑል ይጼልለኪ፣ የልዑል ኃይል ይጋርድሻል። የልዑል ኃይል ይጋርድሻል። ዘኒ ይትወለድ እምኔኪ ቅዱስ ውእቱ፣ ካንቺ የሚወለደውም ምን አለ? ከሦስቱ ቅዱስ አንዱ ቅዱስ ነው። ቅዱስ ቅዱስ ተብሎ ከሚጠሩ ከሦስቱ አካላት አንዱ ተመልከቱ፣ ከአብ ከወልድ ከመንፈስ ቅዱስ አንዱ የተባለው ሦስት አካላት አሉ። ከሦስቱ አንዱ ነው የሚወለደው አላት። መወለድ ግብሩ የሆነው ማን ነው? መወለድ ግብሩ የማን ነው? የወልድ ነው አይደል? ስለዚህ አንዱ አላት። ስለዚህ ያንዱ የእግዚአብሔር ማደሪያ እንደምትሆን እናቱ እንደምትሆን መልአኩ አበሰራት። ይሄን ካለ በኋላ የሚገርም የኤልሳቤጥንም ጽንስ ነገራት። ከዛ በኋላ እንዲያው ኤልሳቤጥ እንግዲህ ዘካርያስም ምክንያት አላት፣ የኔ ምን ምክንያት አለ? መጨረሻ እሱ የሚያሸንፍበት ንግግሩ ግን እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚለው ነው። ለእግዚአብሔር የሚሳነው የለም። አንቺ ያለ አባት ያለ ወንድ ትወልጊ ዘንድ ቢያደርግ ራሱ ካንቺ ሊወለድ ከወደደ የሚሳነው የለም ማለት ለእግዚአብሔር የማይሳነው አልብል ኃጢአት ነው። ስለዚህ ምን ማለት አለባት? ይኩነኒ በከመ ትቤለኒ ነው። እኔ የእግዚአብሔር አገልጋይ ነኝ፣ ስለዚህ እንዳልክ ይሁንልኝ አለች። በዚህ ሰዓት ነው እግዚአብሔር ወልድ በማህፀኗ የተጸነሰው። እሷ እሺ ከማለቷ የተነሳ መጀመሪያ ግን መልእክተኛ ልኳል፣ አስጠይቋል። ሳያስጠይቅ መጸነስ አይችልም? ይችላል አይችልም? ይችላል አይደል? አዎ። ሳይጠይቅ ሳያበስር ሳያናግር መጸነስ ይችላል። ነገር ግን ለዓለም ሊታወቅ የሚገባ ነው የሱም መጸነስ የሷም መጽነስ፣ የሱም መወለድ የሷም መውለድ ለዓለም ይታወቅ ዘንድ ምን አደረገ? ምስክር ላከ።
አብሳሪ ላከ፣ አስታዋቂ ላከ፣ ለዓለም ማስታወቂያ ሰራ። እግዚአብሔር ሊወለድ ነው ብሎ የሚወለድባትንም ደግሞ ይኸው አንቺ ከሁሉ ሴቶች የተባረክሽ ነሽ፣ የተለየሽ ነሽ አላት። ለዚህ ነው ቅዱስ ኤፍሬምም ጸጋ ካላቸው ሴቶች በሙሉ የተለየሽ ነሽ ብሎ ያመሰገናል። እዚህ ላይ እንግዲህ የሚገርመው የኤልሳቤጥን መጽነስ ነግሯታልና እመቤታችን ልትጠይቃት ሄደች። ያለው ታሪክ በጣም የሚገርም ክብሯን ደግሞ እግዚአብሔር እንዴት እንደገለጸ የምናውቀው ደግሞ በዚህ በኤልሳቤጥ ነው። ሄደች ልትጠይቃት ስትሄድ እንዲህ ይላል ቅዱስ ሉቃስ ሲጽፍ ወመልአ መንፈስ ቅዱስ ላይለ ኤልሳቤጥ። በኤልሳቤጥ ላይ ማን ሞላባት ይላል? እስኪ ሁላችሁም ተናገሩ። በኤልሳቤጥ ላይ ማን ሞላባት? ማን አደረባት? እንግዲህ በደንብ ስሙኝ። መንፈስ ቅዱስ ያደረባት ኤልሳቤጥ ስለ ክብሯ ምን እንዳለች እንግዲህ ወዲያው መልአኩ አበሰራት። ወዲያው ጸንሳለች። እመቤታችን ጸንሳ 6 ወር ወደ ሆናት ወደ ኤልሳቤጥ ሄደች። ከጸነሰች 6 ወር ወደ ሆናት። ታዲያ ኤልሳቤጥ ላይ ግን ማን ሞላባት? መንፈስ ቅዱስ። ወከልሃት ወትቤ፣ በአብይ ቃል ወትቤ ቡርክት አንቲ እምአንስት። ልብ በሉ። አሁን መልአኩ ሲያበስራት ምን ብሎ ነበር? ከሴቶች ተለይተሽ እንዲያ። ይሄንን ቃል ሄዶ ለኤልሳቤጥ ነግሯት ነበር መልአኩ? አይነግረንም መጽሐፍ። አስተውሉ ምን ያህል ምስጢር ያለው የእምነት ጉዞ እንደሆነ። መልአኩ ምን አላት? እመቤታችንን የተባረክሽ ነሽ። አሁን ሄዶ ለኤልሳቤጥ እንዲህ ብያታለሁ፣ አንቺም ስትመጣ ወደ አንቺ ስትመጣ እንዲህ በያት አላለ? መንፈስ ቅዱስ ሞላባት። መልአኩን የላከው መንፈስ ቅዱስ ያናገረው የነገረው አሁን ደግሞ በኤልሳቤጥ ላይ አድሮ እንዲህ ብላ ተናገረች ይላል። ምን አለች? ቡርክት አንቲ እምአንስት። የእህቷ ልጅ እኮ ናት ማርያም። መጣሽ ደህና ነሽ በደህና ነው አላለችም። ለምን? አሁን ተለየ ነገሩ። ቀድሞ የምታወቃት ማርያም አይደለችማ። ይህ ማለት ነው ቀድሞ የምታወቃት ሳትጸንስ ነው። አሁን ግን ሌላ አካል በውስጧ እንዳለ መንፈስ ቅዱስ ሞልቶባት ነገራት። ምክንያቱም እንደማንኛውም ሴት አድርጋ እንዳትመለከት። ዝምድና አላ፣ እህትነት አላ። ስለዚህ በእህትነት እንደለመደቻት እንዳጣራ ጥንቃቄ የሚያደርግ መንፈስ ቅዱስ ተላከ። አስቀድሞ መንፈስ ቅዱስ በኤልሳቤጥ ላይ አደረ። መንፈስ ቅዱስ አስቀድሞ በኤልሳቤጥ ላይ ካደረ በኋላ ኤልሳቤጥ ምን ብላ ተናገረቻት? እንደ ሁልጊዜው ንግግር አይደለም። ምን አለቻት? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ወደ እኔ ትመጪ ዘንድ እኔ ምንድነኝ? የጌታዬ እናቱ አለቻት። መንፈስ ቅዱስ ያደረበት እመቤታችን ምን ብሎ ይጠራታል? የጌታዬ እናት። አስተውሉ። መንፈስ ቅዱስ ሲያድርብህ ስለሷ ትመሰክራለህ። ካላደረብህ ግን እንዲሁ ትንጠለጠላለህ ማለት ነው። ሐዋርያው ቅዱስ ጳውሎስ መንፈስ አልቦ ዘይክድ ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ አለ። ምን ማለት ነው? መንፈስ ቅዱስ ካደረበት በስተቀር ኢየሱስ ክርስቶስን ጌታ ነው ብሎ የሚጠራ የለም ይላል። ኢየሱስ ክርስቶስን ጌታ ብሎ ለመጥራት ምን ያስፈልጋል? መንፈስ ቅዱስ። እመቤታችንን የጌታዬ እናት ብሎ ለመጥራት ማን ያስፈልጋል? መንፈስ ቅዱስ። አየህ፣ እሱን ጌታ ነው ካልክ የጌታዬ እናት ማለት ግድህ ነው። ጌታ ማለት ፈጣሪ ነው፣ የፈጣሪ እናት ማለት ግድህ ነው። እርሱም እግዚአብሔር ነው፣ የእግዚአብሔር እናት ማለት ግድህ ነው። እርሱም ቃል መለኮት ነው፣ የመለኮት እናት። እሱ አምላክ ነው፣ የአምላክ እናት ብለህ ጥራ። ይኸው መጽሐፍ ቅዱስ ነገረ። መንፈስ ቅዱስ የሞላባት ኤልሳቤጥ ይኸው መሰከረቻት። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? ድምፅሽን በሰማሁ ጊዜ በማህፀኔ ያለው ጽንስ ዘለለ። የምን መዝለል? በማህፀን ውስጥ መዝለል አለ እንዴ? ህዝብ ነው ዘለለ ብለህ ልተረጉመው ነው? አየህ፣ ሳይበስል አትብላ ያመሃል። ታዲያ ዮሐንስ ሆድ ላይ ኳስ ተጫዋት ልታረገው ነው? ምን አይነት ዝልያ! ይሄንን ቅዱስ ያሬድ መንፈስ ቅዱስ ያደረበት ደግሞ እንዲህ ብሎ ተረጎመ። ሰገደ ወልደ መካን ለወልደ ድንግል። አየህ፣ የአባቶቻችን ልጆች ነን፣ የአባቶቻችን ልጆች ነን። እዚህ ዝም ብሎ የፈረንጅ ሐሰት አትጠራቃቅ።
ምን አለ? የመካኒቱ ልጅ ለድንግሊቱ ልጅ ሰገደ። አየ በማህፀኑ ነው እመቤታችን ስትመጣ ስግደት ጀመረ። በውስጧ ማን አለ? ጌታ አለ፣ ፈጣሪው አለ። በማህፀን የሰራው የፈጠረው አለ። ዮሐንስን በእናቱ ማህፀን እየፈጠረ ያለው ያው እየጠበቀ ያለው በማህፀን በኩል መጣ። ስለዚህ ለዮሐንስ የተገለጠው የእመቤታችን ክብር፣ ለዮሐንስ የተገለጠው የጌታ ክብር አሁን ለማንም አልገለጥ ብሎ ሰው ተቸግሯል። መንፈስ ቅዱስ ያደረባት ኤልሳቤጥ የጌታዬ እናት ከሴቶች የተለየሽ ነሽ አለቻት። እኛ እንዲህ ብለን ብናመሰግን ስህተቱ ምን ላይ ነው? ስህተቱ ምን ላይ ነው? መጽሐፍ ቅዱስ አይደላችሁ ሚሉን ምን ላይ ነው? መጽሐፍ ቅዱስ ያልሆን ነው። ነውሩ ምንድን ነው? ይሄ እኮ ነው የተብራራው። ይሄ እኮ ነው በስፋት የተገለጠው የተመሰጠረው። ይሄ ነው በሊቃውንት እኮ። ስለዚህ ጌታችን ስሙ በተነገረበት የእናቱ ስም ይጠራል ብል ስህተቱ ምንድን ነው? ይኸው የጌታዬ እናት አለቻት እኮ። ለምን? የልጇን ስም ከእናቱ ጋራ የእናቱን ስም ከልጇ ጋራ አስማምታ መንፈስ ቅዱስ የገለጠላት ያደረባት ኤልሳቤጥ ከነገረችን፣ ይሄንን ደግሞ ሐዋርያት ጽፈውልን ከሰጡን የማን እምነት ነው የምንከተለው? እኛ የሐዋርያትን። ለዚህ ነው እንግዲህ ሊቁ አባ ጊዮርጊስ እንዲሁ ይሄንን ነግሬያችሁ ልጨርስ። ምን አለ መሰላችሁ? ገነ ይኩለኪ እሙ ለፀሐይ ጽድቅ እስመ ገነ ኩሉ ፍጥረት ለክብርኪ ሀበተ ነግረ ስመ ወልኪ ይትነገር ስምኪ ወሀበ ሰፈነ መለኮተ ወልኪ ይሰፍን በይኪ። እናቴዋ የተገለጠለት ይኸው ምን አለ? የፀሐይ ጽድቅ የጌታዬ እናቱ ሆይ ተገዛሁልሽ፣ ገዛልሻለሁ። እስመ ገነ ኩሉ ፍጥረት ለክብርኪ ፍጥረት ሁሉ ለክብርሽ ተገዝቷልና አለ። ፍጥረት ሁሉ ለክብርሽ ተገዝቷል። ለምን? ንግስት ናታ። ንግስት አልገዛም ይባላል ነው ወይስ ለምን ንግስት ሆንሽ ሲባል? የንጉስ እናት እኮ ናት። ባሪያ ልታረጋት ነው ታዲያ? አንተ ሞኝ። እርሷ እኮ በትህትና ነው ይሄን ንግስና ያገኘችው። እንዳንተ በትዕቢት መሰለ? በትህትና ነው። የጌታዬ አገልጋይ ብላ እኮ ነው። የእግዚአብሔር ባሪያ ብላ ራሷን ጠርታለች እኮ። ይሄንን የጠራች እሱ ደግሞ ንግስት አደረጋት። ሔዋን በትዕቢት ውርደትን አመጣች፣ እመቤታችን በትህትና ክብርን አመጣች። ታዲያ ነውሩ ምንድን ነው ወዳጄ? አስተውሉ። ሊቁ አባ ጊዮርጊስ ዘጋስጫ ምን አለ? ሁሉ ፍጥረት ለአንቺ ተገዝቷል፣ ለክብርሽ ተገዝቷል ካለ በኋላ ማስረጃውን ሲያቀርብ ደግሞ ሀበተ ነግረ ስመ ወልድኪ ህዬ ይትነገር ስምኪ፣ የልጅሽ ስም በተነገረበት ሁሉ ስምሽ ይነገራል አለ። ወሀበ ሰፈነ መለኮተ ወልድኪ ህዬ ይሰፍን በይኪ፣ የልጅሽ መለኮት ሞልቶ በሚኖርበት ሁሉ የአንቺም ክብርሽ ሲነገር ይኖራል አለ። የአንቺም ገናንነትሽ ይነገራል አለ። ለምን? ያ እሱ ካንቺ ስጋ ነስቷልና ይገልጸዋል። መለኮት ካንቺ ተወልዷልና ስለዚህ ነው አለ። ስለዚህ አሁን ስለ እግዚአብሔር ሊናገር የሚወድ የእግዚአብሔር እናት ብሎ መናገር ግዱ ይሆናል። ስለ ጌታችን ሊናገር፣ ስለ እውነተኛው መስዋዕት፣ ስለ በግ፣ ስለ ክርስቶስ፣ ስለ እረኛው፣ ስለ ሊቀ ካህናቱ ሊናገር የፈለገ የሊቀ ካህናቱ እናት ማለት አለበት። ይሄ ነው። የልጅሽ ስም በተነገረበት ስምሽ ይነገራል። የልጅሽ መለኮት ሰፍኖ መልቶ ባለበት ይኸው ያንቺም ክብርሽ ይታወቃል አለ። ነው ከዚህ በኋላ እናቱ አይደለችም ልንል ነው? ነው እሱ እናቴ አይደለችም ብሎ አወጀ? ከዚህ በኋላ ተወልጄባታለሁ፣ ስራም ሰርቼባታለሁ፣ ከዚህ በኋላ ይበቃልስ ብሏል? አይደለም። እስኪ አንተ የግል ጠይቃችሁ፣ እኛ እንኳን መልካም ምግባር ሰርተን ከተገኘን ይዋሃደን ይል እንዴ? እንዴ እውነት ተውት እንጂ ቆመስ ልጆች የሆነው ለሱ ክብሩ ጸጋውን ሞገሱን ሊሰጠን አይደል እንዴ? ታዲያ ለእናቱ ምን ያህል ይህን ማሰብ ይከብደዋል እንዴ? ሰው ካልታመመ በስተቀር ዲያብሎስ እፍ ካላለበት በስተቀር ይሄ ነውና ለሷ የሰጣትን ክብር እኛ ሰዎች ተናግረን አንጨርሰውም። እንዲሁ ልን እንኳን በአቅማችን ትንሽ እንድናገር እንኳን ስለፈቀደልን እግዚአብሔር እናመሰግነዋለን። እናቱን እናታችሁ ትሁን ብሎ ሰጥቶናልና እናመሰግነዋለን። ታዲያ እናትህ ትሁን ብሎ የተሰጣትን እምቢ ይባላል እንዴ? አንተ ሞኝ እምቢ ይባላል? በዛው በመከራው ሰዓት እኮ ነው እናትህ ትሁን ብሎ ለዮሐንስ የሰጣት። የዮሐንስ እምነት ያለኝ እኔ እሷን አለመቀበል አልችልም። ወንጌሉን ከካድኩ እንግዲህ ምን ይባላል? ራእዩን ከካድነ ወንጌላዊውን ዮሐንስን እናትህ ትሁን ማለት ለሱ ብቻ ነው እንዴ የተሰጠው? ላንተም ነው። አየህ እናትህ ናት። እናቴ በል። ዮሐንስ እኮ ወደ ቤቱ ወሰዳል፣ ኳንተም ወሰዳል፣ ኳንተ ደግሞ ወደ ልብህ
ያ ቤት እኮ የዮሐንስ እኮ ልብ እኮ ነው። ይሄ ነው መጽሐፍ ቅዱስ። ሌላ ምን ከየት መጣ? ሌላ ሐዋርያት ያላስተማሩት መጽሐፍ ቅዱስ ታዲያ። ከዛ በኋላ እኮ እመቤታችን ከጸነሰችበት ጊዜ ጀምሮ በመጽሐፍ ቅዱስ ክፍል የኢየሱስም እናት በዚያ ነበረች፣ የጌታም እናት እንዲህ የሚል እንጂ አንጠልጥሎ ማርያም ብሎ የጠራ እንኳን አታገኙ። የሚገርማችሁ የለም። ለዛ ነው መንፈስ ቅዱስ ያደረባት ኤልሳቤጥ በምድር ላይኞቹ ክፍል ሆኖ መሰከረ። መላእክት የቅዱስ ገብርኤልን አርአያነት ይዘው ያመሰግኗታል። መላእክት ያመሰግኗታል ማለትን እንደ ነውር የሚቆጥር ካለ እዚያው ያው ማደሪያውን ይፈልግ። ክሩቤል ሰባሕያን ወሱራፌል መዘምራን ምሉአነ ጸዳል ወብርሃን ይቀድሱኪ ወይብሉኪ በአሐቲ ልሳን እንዘ ይብሉ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ይላል። በመልአኩ አብሳሪነት የተጀመረ ምስጋና በክሩቤል በሱራፌል ዘንድ ተቀጣጠለ። ክሩቤል ሰባሕያን አመስጋኞቹ ኪሩቤል፣ ሱራፌል መዘምራኑ፣ ጸዳልና ብርሃን የሞላባቸው እነዚህ ሁሉ በአንድ አንደበት ይላል እንዲህ እያሉ ያመሰግናሉ። ምን እያሉ? ቅድስት ነሽ፣ ልዩ ነሽ፣ ንጽሕት ነሽ፣ ማርያም ሆይ የዓለም መድኃኒት ነሽ ብለው ያመሰግኗታል ይላል። ይህን ቃልል ወዴት እንጣለው? አይፈልግም እንበለው? እንዲህ ብሎ አመሰግኑ። ምክንያተ ድኅነትና ነው። ስለዚህ ነው ክብሯን ሊቃውንት ሲናገሩ አስፍተው አምልተው ተናግረዋልና ይሄንን እንዳንዘነጋ እንጠንቀቅ ማለት ነው። ይቆየ